እናንተ በአላህ ያመናችሁ በመጨረሻው ቀን ያመናችሁ ሰዎች በእኔ አንድነት ያመናችሁ ሰዎች ለሰላት የጁምዓ ቀን ጥሪ በተደረገ ጊዜ ፈስዐው ኢላ ዚክሪላህ አላህን ወደሚታወሱበት ሩጡ ሂዱ በፍጥነት ይላል። ይሄ የአላሁ ስብሓነሁ ወተዓላ ትእዛዝ ነው። ይህንን ቀን ታዲያ ወደ ጁምዓ ቦታ በጊዜ መምጣት በቁርአንም በሐዲስም የታዘዝንበት ነገር ሲሆን ዛሬ እንድናገርበትም ያስገደደኝ ነገር መምጣታችን ለማይቀር ነገር አልሐምዱሊላህ መምጣቱም ትልቅ ነገር ነው፣ ግን በጣም ዘግይተን ነው እየመጣን ያለነው። እዚህ ላይ ሆኜ ስናገር አንዳንድ ወንድሞች በመቀራረብም በተለያየ ጊዜ ሲያወሩኝ እናንተ ኢማሞችም ይኸው ገና እየሄዳችሁ ነው፣ ከኛ ታዲያ ምን ይጠበቃል? እኛ ደግሞ ይበልጥ ቀስ ብለን እንመጣለን ሂዱ ይላሉ። ሐቂቀተን ይሄ ካለማወቅ የመጣ ሐሳብ ነው። ኢማሙ ኹጥባው በደረሰ ሰዓት ነው ወደ መስጂድ መግባት የሚጠበቅበት ሱና የሚሆን። ሐታ ኢማም ኹጥባ አድራጊው ተህየተል መስጂድን መስገድ ይችላል አይችልም ኺላፉላህ። ለምን ነብዩ አለይሂ ሰላቱ ወሰላም ከቤታቸው እንደመጡ ቀጥታ ሚንበር ላይ ነው የሚወጡት። ኢማም ዘግይቶ በመምጣቱ እናንተ ደግሞ ይበልጥ መዘግየት አለብን ብላችሁ ካሰባችሁ ተሳስታችኋል። በጣም የሚወደደውና ትልቅ አጅር ያለው በጊዜ ወደ ጁምዓ ቦታ መቅረብ ነው፣ መምጣት ነው። ሐቂቀተን ኹጥባ እስኪጀመር አንገባም፣ እንቅልፍ ይዘናል፣ እስከዛ ቡና እየጠጣን እንቆይ የሚሉ ሰዎች በርካቶች ናቸው። አብዛኛው ማለት ይቻላል ኹጥባው ከተጀመረ በኋላ ነው መስጂዱ 4፣ 5፣ 6 ያለ ሰፎችን ይሞሉት። ይሄ ደግሞ ብዙን አጅር እንድታጡ ያደረጋችሁ። ነብዩ አለይሂ ሰላቱ ወሰላም የጁምዓ ቀን ሲሆን መላእክቶች በየበሩ ቆሞ የሚመጡ ሰዎችን ይመዘግባሉ። ቀድሞ የመጣው ግመልን ሰደቃ እንደሰጠ ይቆጠራል፣ በሁለተኛ የመጣ ከብትን ሰደቃ እንደሰጠ ይቆጠራል እያሉ ልክ ኢማሙ ኹጥባ ለማድረግ ሚንበር ላይ ሲወጣ ያንን